ትሁት ጉድ ተሰራች። የትሁትን ልጅ ደብቃ በማምጣት ለካሌብ የትሁት ልጅ ብላ አስረከበችው። ካሌብ ይህንን ሲሰማ የመጨረሻ ደነገጠ። እንደዚሁም ደግሞ ከተመስገን እንደወለደቻትም ነገረችው። በዚህ ሰዓት ካሌብ ስሜታዊ ስለሆነ ቲናን ምንድን ነው ሲላት የምሬን ነው ካላመንከኝ እሷን ጠይቃት ስትለውም የበረረ ቤት መጥቶ ቲና በነገረችው መሰረት ትሁቴን በማይሆን ሁኔታ አስቀይሟት የመጨረሻም ተለያዩ። እንግዲህ አባባ ልፋቴ እዚህ ድረስ ነው ወይ በማለት የመጨረሻ ልቡ ተሰብሮ አናቱን ይዞ ቀረ። የትሁትን ልጅ አምጥታ በሌላኛው ቀን ወረወረችለት። በዚህ ሰዓት ቲና ጀብድ እንደሰራሽ ተሰማት። እዛ ቤት መልሼ መግባት ቢያቅተኝ እንኳን ትርምሱን አወጣዋለሁ ብላ ለዳኒ ነግራው ነበር። ዳኒ ግን ይህንን ነገር እንዳታደርግ እየጠየቃት ነበር። ዛሬ ነገ ያለ ለአባባ እሷ የምታቅደውን እቅድ አምጥቶ ተናግሮ ነበር። ነገር ግን አባባ ምንም አታመጣም በማለት ቀላል እንደሆነች እንዳልሆነች አውቃለሁ፣ ግን ደግሞ ከዚህ በኋላ እያስፈራራችን እዚህ ቤት ልትገባም ልትኖርም አትችልም በማለት የወሰነው ውሳኔ ካሌብና ትሁቴን እስከ መጨረሻው የሚያለያይ ትልቅ ችግር ፈጠረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እያልኩኝ በትህትና ጠይቃለሁ። ዛሬ እንግዲህ በሚከብድ ሁኔታ የትሁቴ ህይወት ምስቅልቅል ወጣ። እነ ካሌብ ከጎኗ አለሁ እያሉ አይዞሽ ቢሏትም ደስተኛ እንደሆነች ለካሌብ ብትነግረውም ነገር ግን ቲና የትሁትን ህይወት ምስቅልቅሉን አወጣችው። አሁን እነ ካሌብ እንዳንቺ አይነት አስመሳይ ሴት እዚህ ቤት እንድትኖር ስለማልፈልግ ከቤት ውጪ በማለት ቲና በነገረችው መሰረት ቲና ዛሬ ገና አመንኳት፣ ለካ አንቺ ውስጥሽ የማይገኝ አረመኔ ክፉ ሴት ነሽ። ማለትም እኔ ወደ አንቺ ህይወት ስቀርብ አንቺ ግን ሚስጥርሽን ደብቀሽ ይችኛዋ አውሬ ጎልጎላ ወጣችብሽ። አሳ ጎርጓሪ ዘንዶ ያወጣል የሚባለው ይሄ ነው። የቲና ወንጀል ስትጎረጎሪ የራስሽ ጉድ በስተጀርባ ተቀምጦ በማለት እንግዲህ ትሁቴን በሚከብድ ሁኔታ ልቧን ስለሰበራት የመጨረሻ አዝናለች። አባባም ካሌብና ትሁት በመጣላታቸው የመጨረሻ አዝኖ አናቱን ይዞ ቀረ። ትሁትም ድጋሚ ወደዚህ ቤትም ሆነ ወደ ህይወትህ አልመጣም በማለት ከዛ ቤት ወጥታ ሄደች። ሌላኛውና አሳሳቢው ጉዳይ እንግዲህ ዳኒ ለኤደን ሁሉንም ነገር ሲነግራት በጣም ደነገጠች። ኤደን የቅናት መንፈስ ስለነበረባት አሁን ከሷ ጋር ወይም ደግሞ ከነ ካሌብ ቤት ወጣ ዳኒ ጋር መገናኘቷ በጣም ተናዳ ነበር። ነገር ግን ዳኒ ትሁቴ ከተመስገን ልጅ አላት፣ ለተመስገን እውነታውን ነግሬ ትሁቴን በልጇ ስለሚያስፈራራት ከዛም መቀመቅ ነው ህይወቷን የሚከተው። ስለዚህ የትሁትን አሁን ሁሉንም ነገሯ አንድ ሞት ሳይሆን 2 3 ሞት ነው። ስለዚህ ለኔ ጥሩ ነው እያለች ለዳኒ አማከረችው ቲና። ዳኒም እንግዲህ እየበረረ ሄዶ ለናባባ ሲናገር በዚህ ሰዓት የሰማችው ትሁት ራሷን ስታ ጭንቅላቷን ፈነከተች። ሁለቱም እየሮጡ መጥተው ቢይዛትም የሰማችው ነገር በዚህ ጉዳይ ምንም ነገር መቀየር እንደማይችልም ስላመነች ትሁት ራሷን አደጋ ላይ ነው የጣለችው። እጅግ በጣም ያሳዝናል። ሌላው ነገር አሁን ላይ ምን ማድረግ እንዳለባት የማታውቀው ትሁት ብሞት ይሻለኛል እያለች እየተሰቃየች ብትገኝም ካሌብ ተናዶ የተናገራት ነገር እቤት ውስጥ ሊያስቀምጣት ስላልቻለ እወጣለሁ ብላ ጓዟን በሰበሰበችበት አጋጣሚ አባባም ከመደንገጡ የተነሳ ራሱን ጨምድዶ ቀረ። እኔ ነገሮችን አስተካክላለሁ እያልኩኝ ጭራሽ ይበተኑብኛል በማለት አባባም ተስፋ ወደ መቁረጡ በመሄድ እንግዲህ አሁን ትሁት ከወጣችበት ሁሉም ነገር አበቃለት። አንተ የማትረባ አንድ ሰው አንድ ልጅ ወልዶ ያውም ደግሞ አንድ ብቁ ሆኖ የማይረባ ይሆንበታል በማለት በጣም እየተናደደ ይገኛል። ነገር ግን ትሁቴ እንደምንም ብሎ አረጋግተው እዛ ቤት እንድትቆይ ቢያደርጓትም ካሌብን አይኑን ማየት አልፈልግም ብላ ለብቻዋ ተቀምጣለች። አሁን ቲና እውነታውን ለተመስገን እንዳትናገር ጥረት ያደረገው ዳኒ ሁሉን ነገር ቆየኔ ፍቅር ነገ ሌላ ቀን ትነግራቸዋለሽ። ይህንን በችኮላ ገንዘባችንን ማጣት የለብንም። ለሱ ነገርሽው አልነገርሽው ምንም የሚቀየር ነገር የለም። ምን ያደርግልሻል ሲላትም ቢያንስ እነሱን ብጥብጣቸውን ያወጣልኛል። እኔ የተንከራተትኩትን እነሱም ውስጣቸው ቅጥል ይበል አንጀቴ ቅቤ ይጠጣል አለችው።
ዳኒም ስንት ዓመት የለፋንበትን ነገር ከንቱ ከምታስቀሪ ተረጋግተሽ ትንሽ አሁን አርፈሽ ስሜታዊ ሆነሽ ነገሮችን ከምታበላሽ ጸጥ በይና ነገ ሁሉንም ነገር እናስተካክለዋለን በማለት እሷን ለተመስገን እንዳትናገር በሁሉም ነገር አሳምኖ ሌላ መፍትሄ ፈጥረን ማድረግ ያለብንን ነገር እናደርጋለን። ትሁት እኮ በጣም ጠግባ ተናገረችኝ አለችው። አሁን ላይ ዝብርቅርቁ ወጣ። በዚህም ሰዓት እንግዲህ ዳኒ ከናባባ ጎን ሆኖ ቲና የምታደርገውን እቅድ ለማክሸፍ ቢሯሯጥም ግን ደግሞ ቲና ካሌብን መንገድ ላይ ጠርታ ትሁት ልጅ አላት፣ ምን ፈለግሽ ለምን አተኝም ሲላትም ትሁት ልጅ አላት አለችው። አረ እባክሽ አዎ ልጅ አላት። ካሌብ ለምንድን ነው የማታምነኝ? ያውም ከተመስገን ነው ልጅ አላት ስትለው ምን አለ? አዎ ካላመንከኝ ብዙ ማስረጃ አለኝ አለችው። በዚህ ሰዓት እንግዲህ ካሌብ በድንጋጤ ድርቅ ብሎ ቀረ። ከባድ ውሳኔም ወሰነ። አስመሳይ ሰዎች በህይወቴ የገቡ ድጋሚ ደግሞ ይችኛዋ ህይወቴን እንድታበላሽ አልፈልግም። እኔ እኮ የተፈጠረውን ነገር ንገሪኝ እያልኳት እየለመንኳት ነበር። እሷ ግን ድብቅ ስለሆነች ልትነግረኝ አልቻለችም በማለት ስሜታዊ ሆኖ ትሁት ላይ መጥፎ ዛቻና መጥፎ ንግግር ተናገረ። በዚህ ሰዓት ምን ማድረግ እንዳለበት ግራ የተጋባ አባባ የመጨረሻ ልቡ ተሰበረ። እንግዲህ ሌላው ነገር አሁን ኤደንን ተከትላና ቲና የሁሉንም ህይወት ማበላሸት ስለሆነ አላማዋ ወይዘሪት ኤደን አለቻት። ቲና ምን ፈለግሽ? አይ ምንም፣ አንቺ ሴት አትከተይኝ፣ እንደዚህ ጸጉርሽን ነጫጭቼ ሳልጠልሽ ካጠገቤ ሂጂ አለቻት። አረ እባክሽ እንደዛ ይመስልሻል? ይልቅ አንድ አስፈላጊ ነገር ልነግርሽ ነው የመጣሁት። ምን አይነት? ምንም አልፈልግም። ይኸውልሽ ከዛ ቤት ቢያባሩኝም እማዬ እማን ቤት ያለሁ ይመስልሻል? እና እኔ ማን ቤት ብትሆኚ ምን አገባኝ? ዳኒ ቤት ነው። አረ እባክሽ ወደዛ እባክሽ አለቻት። ካላመንሽ ሄደሽ ማየት ትችያለሽ፣ ቁም ሳጥኑ የኔ ልብስ ነው እንዳለ ስትላትም ኤደን እንግዲህ የመጨረሻ ተናዳ ጥላት ሄዳ ዳኒ ጋር ደወለች። ዳኒም እንግዲህ እሷን ለማስረዳት ቢሞክርም ኤደን ተቀየመችው። ይኸውልሽ ኤዱ ለዛሬ ብቻ አንቺ ቤት ቢፈቀድልኝ ማደር እችላለሁ አላት። ለምን? ቲና መሄጃ ስለሌላት እኔ ቤት መታለች እና ታዲያ አሪፍ ነዋ አለችው። ኤዱ እየተቆጣሽ እኮ ነው። ቢያንስ እንደዚህ የሚያፈቅረኝ ሰው አግኝቻለሁ። እየቀናሽ ነው? አትቀልድ ባክህ፣ የምሬን ነው። ኤዱ እኔ እሷን ብፈልጋት ከእሷ ጋር ግንኙነት ቢኖረኝ አንቺ ጋር ልደር ብዬ እጠይቅሻለሁ። እንዴት ነው የምታስቢው? እባክሽ ተረጅኝ። የትም መሄጃ የላትም። ስለዚህ አላት። ቁጭ ብለው እያወሩ እያለ ቲና ደወለችለት። ቲና እንግዲህ መንገድ ላይ ጠብቃት ትሁትን አስቀድማ በልጇ እያስፈራራቻት ለተመስገን ነግሬው ተመስገን ደግሞ ልጅሽን ይዞ ሲኦል ያደርገዋል ህይወትሽን እያለች ስላስፈራራቻት ያንን ነገር ዳኒ አስቀድማ ስለነገረችው ትሁት አልደነገጠችም። የፈለግሽውን ማድረግ ትችያለሽ፣ ይኸውልሽ እዛ ቤት የምመለስበትን ነገር አመቻቺ፣ ያለበለዛ ግን ትልቅ ችግር ይፈጠራል፣ ህይወትሽን ሲኦል የሚያደርግ ነገር አለቻት። አረ እባክሽ ምንድነው እሱ? እባክሽ ልታስገድኝ? አይ እሱንም ማድረጋችም የግድያ አቅም እንኳን የለሽም እና ምን ልታደርጊኝ? እጅሽ ላይ ያለውን መረጃ በሷ ጠብቂ፣ ሌላ ትልቅ ነገር የፈለግሽውን አድርጊ፣ ግን ደግሞ እዛ ቤት ተመልሶ የምትገቢበት ምንም አቅም የለሽም አለቻት። በዚህ ሰዓት አሳይሻለሁ እኔ ማን እንደሆንኩኝ። አንቺ ገረድ፣ አንቺም እንደዚህ አፍሽን ትከፍችብኝ አመናጨቅሽኝ፣ እኔ ቲና አይደለሁም አለች። እንግዲህ ለዳኒ ስደውልለት ማናት የደወለችው ስትልም ኤደን ቲና ናት አለ። እኮ ለምን ና ያለችኝ ነው። ለምንድን ነው የምትሄደው? ኤዱ ስመጣ አወራሻለሁ፣ አሁን ጊዜ የለኝም፣ ሁሉንም ነገር አስረዳሻለሁ። አረ እባክህ ሂድ፣ ከዚህ ተነስተህ ከሄድክ እኔ አጠገብ መልሰህ እንዳትመጣ። ኤዱ በፈጠረሽ ተረጅኝ፣ ለሌላ ነገር አይደለም። ኤዱዬ የተፈጠረ ትልቅ ችግር ስላለ እሱንም እነግርሻለሁ። አልፈልግም። እንግዲያውስ እኔም አልቀረልሽም ሲላት እሺ በቃ ሂድ እንዳትቆይ አለችው። ቲና ጋር ሂዶ እንግዲህ ቲናን ለተመስገን ልነግረው ነው። ምኑን? የትሁትን ልጅ የሱ እንደሆነች። ከዛ ትሁትን ከዛ ቤት አስወጥቶ የሚወስድበት ልጇን ይወስዳታል፣ ያግታታል፣ ከዛ እሷንም ይወስዳታል። በቃ እበቀላታለሁ አለችው። እንግዲህ አሁን ስሜታዊ ሆነሽ ዛሬውኑ ነው የምናደርገው። ዛሬ አትናገሪ ቲና፣ የምሬን ነው፣ ዛሬውኑ ነው የምናደርገው አለችው።
ስንት ዓመት የለፋንበትን ገንዘብ መና ልታስቀሪው ነው? በስሜት ለሱ ነገርሽውም አልነገርሽውም ምንም ጥቅም የምታገኘው ነገር የለም። ግን ደግሞ ችግር ከምትፈጥሪ ይልቁንስ ዛሬ ሳትናገሪ ነገ ምን እንደሚፈጠር እኔ ያሳይሻለሁ። ማድረግ ያለብንን ነገር ተመካክረን እናደርጋለን አላት። እውነትህን ነው ዳኒ? አዎ ነገን ትልቅ ነገር እናደርጋለን፣ አዲስ ነገር። ስለዚህ ለሱ ተናግረሽ ለሱ መናገሩ ምንም አይጠቅመንም አላት። እሺ ብላ ተስማማች። ሁሉንም ነገር ተናገረ። ዳኒ ካሌብ ደግሞ እንግዲህ ቲና እሱ ጋር ናት ሲባልም በጣም ተናደደ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።